መልካም አስተዳደር ለአፍሪካ የተሰኘው ድርጅት በኢትዮጵያ በሚገኘው የምስራቅ አፍሪካ ቅርንጫፍ ቢሮ በኩል ለሰባተኛው ጠቅላላ ምርጫ ያዘጋጀው የውይይት መድረክ መካሄድ ጀምሯል። የመጀመሪያው መድረክ በኢትዮጵያ መልካም አስተዳደር ለማጎልበት የሲቪል ሰርቪስ ሚና በሚል ርዕስ ብልጽግና፣ ኢሶዴፓና ነጻነትና እኩልነት ፓርቲዎችን አወያይቷል። በዛሬው የውይይት መድረክ ላይ እንዳያችሁት ሲቪል ሰርቪስ ሚና ለመልካም አስተዳደር የሚል ነው። ሲቪል ሰርቪስ እንግዲህ አንድ አገር ትልቁ የደም ስር ነው ልንል እንችላለን። ለመልካም አስተዳደር ደግሞ ዋናው ጉዳይ ነው። በሀገራችን ሲቪል ሰርቪስ ረጅም ዕድሜ ያስቆጠረ ነው። የራሱ የሆኑ ጠንካራ ጎኖች እንዳሉት ሁሉ ደካማ ጎኖችም ያሉት ነው። ስለዚህ ፖለቲካል ፓርቲዎቹ እዚህ መጥተው ሲቪል ሰርቪሱ አሁን ያለበትን ቁመና የገመገሙበት፣ አሉ የሚሏቸውን ችግሮች የተወያዩበት፣ ለነዚህ ችግሮች መሰረታዊ ምንጮች ናቸው ያሏቸውን ነገሮች የተነተኑበት መድረክ ነው። የሲቪል ሰርቪስ አገልግሎት ረጅም ጊዜ በብዙ ችግሮች የታሰረ ሆኖ በመቆየቱ ለዜጎች ምሬትና ለሙስና ተጋላጭ ሆኖ ቆይቷል። አሁን ላይ ዘርፉን ለማዘመንና ለመቀየር የተጀመሩ ጥረቶች የሚበረታቱ መሆናቸውን የመድረኩ ተሳታፊዎች አንስተዋል። ሲቪል ሰርቪስና መልካም አስተዳደር በሚለው ሁኔታ እንግዲህ በአገሪቱ ውስጥ ባሉ ሰራተኞች ባለው ሁኔታ ከመልካም አስተዳደር ካለው ሁኔታ ጋር ግልጽነት፣ ተጠያቂነትና የኃላፊነት ድፍረትን የሚያጠቃልል ጉዳይ ከመሆኑም በላይ አንደኛ የብልሹ አስተዳደር ሁኔታ በዚህ ሀገር በጣም እየሰፈነበት ሁኔታ ነው እና በዚህ በብልሹ አሰራር ሳቢያ ደግሞ ሙስናዎችም ደግሞ ይኖራሉ። የሲቪል ሰርቪስ ተቋማት በዚህ ሁሉ ጉዞ ውስጥ ለውጥም እያመጡ ያሉ ናቸው። በተለይ ከለውጡ አመራር ወዲህ የዲጂታል ትራንስፎርሜሽን ወይም ደግሞ የዲጂታል ኢትዮጵያን እውን ለማድረግ በሚደረገው ጥረት ውስጥ ዲጂታል ሪፎርምን እውን በማድረግ ተቋማቶቹ ካሉበት መሰረታዊ የመዋቅር ችግር ተላቀው ዲጂታል የሆነ ሰርቪስ ለማህበረሰብ በመስጠት ምቹና ቀልጣፋ ኢንቫይሮንመንት ከመፍጠር አንጻር በጎ ስራዎች ተጀምሯል። ይህ አንድ ስቴፕ የሚያስኬደን ነው። በመድረኩ ብልጽግና ፓርቲ የመንግስት ተቋማትን አገልግሎት ለማቀላጠፍ የተወሰዱ እንደ መሶብ የአንድ ማዕከል አገልግሎትን ጨምሮ ሌሎች ማሻሻያዎችን በማቅረብ ዘርፉን ለመለወጥ እያደረገ የሚገኘውን ጥረት አስረድቷል። ኢሶዴፓና ነጻነትና እኩልነት ፓርቲዎች በበኩላቸው ለመጡ ለውጦች እውቅና በመስጠት አሁንም ግን ሊቀረፉ አልቻሉም ያሏቸውን ችግሮች በመዘርዘር የራሳቸውን መፍትሄዎች አቅርበዋል። በሶስቱም ፓርቲዎች በኩል የቀረቡ ሀሳቦች ዘርፉን ለመቀየርና በዘላቂነት የህዝብን እርካታ ለማሳደግ ያለሙ ናቸው። የተለያዩ የፖለቲካ ፓርቲዎች የሚጋሯቸው ብዙ ሀሳቦች አሉ። እነዚህን የሚጋሯቸውን ሀሳቦች አስተባብረው ዳብረው የአንድ ፓርቲ ብቻ ሳይሆን የሁሉ ፓርቲ አገልጋይ የሆነው የአገር አገልጋይ የሆነ ቀጣይነት ያለው የሲቪል ሰርቪስ እንዲቋቋም ሀሳብ አለን። ምርጫ እንግዲህ የፖለቲካ አንጓ ነው ብለን መውሰድ እንችላለን። አንድ የምርጫን ጊዜ ጨርሰን ወደ ሁለተኛው የምርጫ ጊዜ እየሄድን ስለሆነ የሚቀጥለውን የምንጀምረው ደግሞ ሲቪል ሰርቪሱን በምን አይነት ሁኔታ አጠናክረን የበለጠ ተጠያቂነት ያለው የበለጠ ተደራሽ የሆነ የበለጠ ህዝብ ጋር ቅርብ የሆነ እንዲሆን ለማስቻል የሚያስችሉ ሀሳቦችን የሚንሸራሸርበትን እንዲሆን ዓላማ አድርገን የተዘጋጀ መድረክ ነው። የፖለቲካ ፓርቲዎች በሚያደርጓቸው ውይይቶች መራጩ ህዝብ የጠራ ግንዛቤ እንዲኖረው ከማገዛቸውም በላይ የሀገሪቱን አጠቃላይ የፖሊሲ ማዕቀፍ ለማሻሻል የሚረዱ አማራጭ ሀሳቦች እንዲንሸራሸሩ በር እንደሚከፍት የውይይቱ አዘጋጅ ገልጿል። በቀጣይም ወጣቶችና የአካባቢያዊ አስተዳደር ላይ ያተኮሩ መድረኮችን ለማዘጋጀት እንደሚሰራ ጠቁመዋል። መልካም አስተዳደርን ስንነጋገር ምርጫ አንዱ ትልቁ ነገር ነው። ተአማኒነት፣ ነፃ የሆነ ምርጫ ሌጂቲሜት የሆነ መንግስት ለመመስረት የሚያስችል ነው። ይሄ ደግሞ ለተጠያቂነት ደግሞ ትልቅ ቦታ ያለው ነው። ስለዚህ መልካም አስተዳደር ለአፍሪካ በተለይ በምርጫ ሂደቶች ላይ ትኩረት ሰጥቶ ይሰራል። በ2021 ዓመተ ምህረትም ተመሳሳይ መድረኮችን አዘጋጅተን ፖለቲካ ፓርቲዎች መካከል በመረጃ ላይ የተመሰረተ ውይይቶች እንዲደረጉ ጥረት ስናደርግ ነበር። ይህንን እንግዲህ ልምድ በመቀጠል ዘንድሮም አንድ 3 በሚሆኑ መልካም አስተዳደርን በሚመለከቱ ጉዳዮች ላይ የውይይት መድረክ አዘጋጅተናል። በምርጫ በሚሳተፉ የፖለቲካ ፓርቲዎች መካከል የሚደረግ በመረጃ ላይ የተመሰረተ ውይይት ለዴሞክራሲ ስርዓት ግንባታና ለተቋማት ጥንካሬ ከፍ ያለ አስተዋጽኦ ያደርጋል የሚል ጽኑ እምነት እንዳለውም ተቋሙ አስገንዝቧል።